የአዲስ አበባ ዩኒቨርሲቲ ፕሬስ የመጽሐፍት አውደ ርዕይ 17ኛው ፕሮግራም ባለፈው ወር ተጠናቀቀ። ውብም ማራኪም አያሌ የዩኒቨርሲቲው ማህበረሰብ ከውጭም የመጡ ሰዎች የተሳተፉበት ነው። እኔ እንኳን ራሴ ለበርካታ ጓደኞቼ የደወልኩኝ እንዲሳተፉ የሚፈልጓቸውን መጽሐፍ የሚያገኙበት አጋጣሚ እንደሚፈጠር ተናግሬ ነበር። የሚገርመው እኔም ራሴ ከዩኒቨርሲቲ ፕሬስ የምፈልጋቸው 2-3 መጽሐፍ ከጃፋርም እንደዚሁ በርካታ ሰው እንግዲህ ግለ ታሪኩን መጽሐፍ ጀምሯል። አያሌ መጽሐፍቶች አጋጠሙኝና ያስፈልጉኛል ብዬ ያልኳቸውን 1-5-6ቱን ገዛው። ውብ ነው። እንደው ሳምንት ከሚያደርገው 15 ቀን ቢያደርገው መጽሐፍ ነጋዴዎቹ ምናልባት ባለፉት ጥቂት ወራት ውስጥ ለረጅም ጊዜ ስራ ፈተው ስለነበር ትንሽ ያነቃቃቸው ነበር ብዬ ገምታለሁ። እንዲህም ሆኖ ግን በጣም ደስተኞች ነበሩ። በርካታ የማህበረሰብ ክፍል መጥቶ ያስፈልጉኛል ብሎ ያሰባቸውን መጽሐፍ ሸምቶ ሄዷል። በጎን በኩል ደግሞ አንድ ትንሽ አዳራሽ ውስጥ በመጽሐፍት ርዕሰ ጉዳይ ላይ ለማህበረሰቡ መረጃ እንድንሰጥ አንድ እኔ ተጋብዤ ነበር። እኔ ማተሚያ ቤቶች ያሉበት ሁኔታ፣ በተጨማሪም ደግሞ መጽሐፍ ያለበት ሁኔታ የሚያሳይ መረጃ ሰጥ፣ እንዲሁ ከኔ ጋር ጓድ ፋሲካ ሲደልል የሻምላ ትውልድ ደራሲ እሳቸውም እንደዚሁ አብረው መረጃ ሰጥተዋል። ጥሩ ውይይት ነበር። ጥሩ መረጃ መቀባበል ነበር። በመልካም ሁኔታ ዕለቱን ውብ አድርገን አሳለፍ ነው። እኔ ከአንዴም ሁለቴ ነው በዕለቱ ልገኝ የሞከርኩት። የዕለት ሁለት የጠራ ሁለት ከዛ በኋላ ደግሞ 1-2 ቀን ቆየ። በኋላ አርብ ቀን ተገኝቼ ከአያሌ ወዳጆቼ ጋር ሀሳብ ተለዋውጫለሁኝ። መጽሐፍት ገዝቻለሁኝ። ጥሩ ጊዜ አሳልፌያለሁኝ እና እናንተም እንዲህ አይነቱን አጋጣሚ ባታልፉት ጥሩ ነው። በኢትዮጵያ ውስጥ መጽሐፍ የሚባል ነገር በሕይወት ዘመናቸው አይተው የማያውቁ ኢትዮጵያውያን እንዳሉ ታውቃላችሁ። ይህ የሚሊዮን ኢትዮጵያውያን ዕጣ ነው። በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን መጽሐፍ ውስጥ መረጃ እንዳለ፣ እውቀት እንዳለ አያውቁ። እኔ ራሴ ድንገት ነው እንዲያጋጠመኝ። አሁን ጋሞ ተራራማው ምድር ላይ ሙዳ የሚባል አጎቴ ቤት ውስጥ ቁጭ ብዬ ከቤተሰቦቼ ጋር እንጨዋወታለን። ከነዚህ ሊያጫውቱኝ ከመጡ ሰዎች መካከል አንዷ አክስቴ ናት። 90 ዓመት ገደማ ይሆናታል በዛን ጊዜ። በዛ 90 ዓመት ዕድሜዋ ከላይ ከእሷ ከምትኖርበት ከፍተኛ ተራራ ካለበት አካባቢ ቁልቁል እኔ ጋር 8 ኪሎ ሜትር ገደማ ሳትመጣ አትቀርም። መታ አግኝታኝ የመጫወት ጀመርን። አካላቸው ጠንካራ ነው። 90 ቢሆን እዚህ አሁን የከተማ ሰው ከዚች ዛች መንቀሳቀስ ይፈራል። የነዚህ ህይወታቸውን በሙሉ በእንቅስቃሴ ተራራውን በመዋጠት ከተራራው ጋር በመታገል የኖሩ ስለሆነ ያውቁታል። እና ከኔ ጋር ስንጨዋወት ስላለፈውም ነገር ወደፊትም መሆን ስላለበት ነገር ስንጨዋወት ቆየንና ቡናም ቁርስም ተበልቶ ካለቀ በኋላ እኔ አንድ መጽሐፍ አነሳሁና አንዱ መደብ ላይ ጋደም ብዬ ማንበብ ጀመርኩኝ። ይሄኔ አክስቴ ትኩር ብላ ስታየኝ ቆየችና ዘነበ አለችኝ። አልኳት ምንድን ነው ያስኳለች። ቀና ብዬ ቁጭ አልኩና መጽሐፍ ነው አልኳት። መጽሐፍ አይታ እንደማታውቅ አውቃለሁኝ። በጣም የበለጸገ በራሷ በመጣችበት ማህበረሰብ እውቀቱ ቢኖራትም እውቀት በመጽሐፍ ለሌላው ዓለም እንደሚተላለፍ በፍጹም አታውቅም። ስለ መጽሐፍ ቁጭ ብዬ አስረዳኋት። እዚህ ውስጥ እንደዚህ ያለ እውቀት አለ ምናምን ብዬ መጽሐፍ ምን እንደሆነ ስነግራት በጣም ተገረመች። ምክንያቱም ገበያ ሲሄድ አልፎ አልፎ ሰዎች ወረቀት ላይ ሲጽፉ አይቼ አውቃለሁ እንጂ መጽሐፍ ሲያነቡ አይቼ አላውቅም። ይሄ ቁጭ ብለህ ስታነብ አሁን ገረመኝ። አሁን እዚህ ውስጥ የምትለኝ ነገር ሁሉ አላለችኝ። ብዙ ተአምራት መጽሐፍት ውስጥ እንዳሉ ነገርኳት። አያሌ ኢትዮጵያውያን መጽሐፍ ምን እንደሆነ ሳያውቁ ነው የሚያልፉት። እኛ እድሉ እስካለን ጊዜ ድረስ መጽሐፍትን በቅጡ አውቀን ተሰጥቷችንን መፈተሹ እጅግ መታደል ነው።
እንደተለመደው ዛሬ የመረጥኩላችሁ መጽሐፍ የተደበቀው ማስታወሻ በሚል ርዕስ ዶክተር ገበየሁ ተፈሪና ደሳለኝ አለሙ በ2007 ከ10 ዓመት በፊት ለጥራዝ ያበቁት በጣም ድንቅ የሆነ የጉዞ ማስታወሻ ነው ዛሬ የማቀርብላችሁ። ይህ ማስታወሻ የስዊድናዊው የዶክተር ሃራልድ ናስትሮም ግለ ታሪክ ነው። ዶክተር ሃራልድ ደጃች አያሌው ታሟል፣ ዛሬ ሄደህ አክማቸው፣ የሚቀጥለው ቀን መመለስ ትችላለህ ተብሎ በብላቴንጌታ ኃይለ ወልደ ሥላሴ ጠያቂነት፣ በወቅቱ ብላቴንጌታ ኃይሉ የውጭ ጉዳይ ሚኒስትር ነበሩ። በእሳቸው ጠያቂነት ወደ ሰሜን በጌምድር ምድር በአውሮፕላን ይሄዳል። ከዛ በኋላ ጦርነቱ ላይ ነው የሚቆየው። በዚህ ጦርነት ውስጥ ለ7 ወር አጠቃላይ 9 ወር ያህል ገደማ አሳሩን አይቶ ልብሱ ላይ አልቆ ንብረቱ ጠፍቶ በሕይወቱ የቀረችው አንዲት ማስታወሻና መጽሐፍ ቅዱስ፣ በተረፈ ቅማል በዝግን ያሳለፈና የተቸገረ ሰው ነው። የሰሜኑን የሀገራችን ክፍል የእጁን መዳፍ ያህል ያውቀዋል እና እየገረመኝ እየተደነኩ እንዳነበ ሆነ። በነገራችን ላይ ስዊድናውያን ለኢትዮጵያ ከፍተኛ ባለውለታዎች ናቸው። በተለይ ዘመናዊ ኢትዮጵያን በመገንባት ከቀዳማዊ ሥላሴ ጎን ቆመው አያሌ በርካታ አስፈላጊና ወሳኝ ነገሮች አድርገውልናል። እኔ ራሴ በቅርብ የማውቀው 90ዎቹ ሪፖርተር በነበርኩ ጊዜ የስዊድን ኤምባሲ ውስጥ አንድ ጋዜጣ መግለጫ ሲሰጥ ከ60% ከመቶ በላይ ኢትዮጵያ ውስጥ የተገነቡት የአንደኛ ደረጃ ትምህርት ቤቶች በስዊድናውያን እገዛና ልገሳ ነው። በተረፈ የማራቶኑ ጀግና የአበበ ቢቂላ ዋና አሰልጣኝ አገሩ ስዊድን ነው። እንዲህ ስንል ባያሌው በኢትዮጵያ ስልጣኔ ላይ ስዊድኖች አቅማቸው ፈቀደ መጠን አሻራቸውን ትተዋል። ይህ ዶክተር ሃራልድ እንዲሁ በኢትዮጵያ በጣሊያን ወረራ ወቅት የዓይን ምስክር ሆኖ ጀግንነታችንን፣ የመዋጋት ብቃታችንን፣ መሳሪያ ወዳድነታችንን ባያሌው ዘግቦታል። አሁን ከማስታውሰው አባባሉ አንዱ በአቢሲኒያ መቃወምና መከራከር ባህል ነው፣ ይህንን የማያደርግ ሰው ከበሬታ ያጣል ይለናል። የዛን ያህል ደግሞ መሳሪያ እንዴት ይወዳሉ እንዲገልጽልናል። ትልቁም ሆነ ትንሹ የአቢሲኒያ ወንዶች በሕይወታቸው የሚያስደሳቸው ትልቅ ነገር አለ። ሁሉም ጠመንጃን መወልወልን፣ መፈተሽን፣ የተፈታታን መሳሪያ ከፋፍሎ በፀሐይ ወይም በእሳት ማሞቅ እና እንደገና መልሶ መግጠም ይወዳሉ። ይህንን ያለማቋረጥ ለሰዓታት ግፋ ቢልም ለቀናት ቢያደርጉት ደስ ይላቸዋል። የእጅ ብረታቸውን በጣም ስለሚወዱ በፍቅር ዓይን እያዩ ጠመንጃን ይስማሉ። ይህንን ስለማወቅ አዲስ በመጣው አጃቢዎች ተጭነው የመጡትን መሳሪያዎች ይፈቱና ይታዩ ሲባል የመጀመሪያው አጃቢዎች መማስማማታቸውን ሳይ አልገረመኝም ይላል። አሁን አንደኛውን መትረየስ ይፈቱና ከጨረሱት በኋላ በላንተ ግጠም ነው የሚሉት። ዶክተሩ ሁሉን አወቅ ነው የሚመስላቸው፣ ምንም የሚሳነው አይመስላቸውም። ግን እንደ ማንኛውም ሰው ደግሞ እንደ ማንኛውም ባለሙያ አንድ የሙያ ዘርፍ ከሙያውም ሕክምናን እንደሚያውቅ ልብ አይሉትም። ዶክተር ሃራልድ ኤርትራ ውስጥ በለሳ አካባቢ በሚባል ቦታ ተወለደ ነው የሚለው። ኤርትራ አካባቢ በለሳ የሚባል መኖሩን ልባልን። በለሳ ምናልባት አሁን አማራው ክልል ቀደም ብሎ ደግሞ በጌምድር አካባቢ እንዳለ ነው ማስታውሰው እና የስም ድግግሞች ይኖራል። አሁን እዚህ መጽሐፍ ላይ ሳነብ ጋሞ የሚል ቃል ጋሞ የሚባል መንደር ትግራይ ውስጥ እንዳለ ይናገራል። ሞ ይሁን ምናልባት በመጥበቅ በማላላት ስም ተሳስቷል፣ አላቅም። ለማንኛውም ይህ ሰው ኤርትራ ውስጥ ተወልዶ እናትና አባቱ የወንጌል ትምህርት ነው የመጡት፣ ወንጌል ለማስተማር ነው የመጡት። እናትየው ናት የኮሌጅ ትምህርት ቤት እስከሚገባ ጊዜ ድረስ
ቤት ሲያስተማረችው ለኮሌጅ የሚያበቃውን እውቀት ቤት ውስጥ እናትየው አስተምራ ካጠናቀቀ በኋላ ቤይሩት እና ሌሎች የአውሮፓ ሀገሮች በመዘዋወር የሕክምና ትምህርቱን አጥንቶ ኢትዮጵያን ለማገልገል ተመልሶ ይመጣል። በዚህ አጋጣሚ ነው እንግዲህ የጣሊያን ወረራ ይከሰትና ከኢትዮጵያ አርበኞች ጎን እንዲቆም ይጠየቃል። ደጃች አያሌውን ለማከም እሳቸውን ለማገዝ ይሄዳል። እንደተባለው ግን ወዲያውኑ አልተመለሰም። ቀደም ብዬ እንዳልኩት ለአያሌ ወራት ይቆያል። አውደ ውጊያዎቹን ያያቸዋል። አሁን በእንዳራዶም፣ በእኛ ጋጋ፣ በሰላሃ የተካሄዱትን ጦርነቶች ይካሄዳል። ሁለቱ ላይ ውጤታማ የሆነ ውጊያ ሲያካሂዱ በውጊያው ላይ ወታደሮቹ ኢትዮጵያውያን አርበኞች የሚከፍሉትን መስዋዕትነት የዓይን ምስክር ሆኖ ያወጋናል። ደጃች አያሌው በኔጌቲቭ ይነሳሉ። ብዙ ጊዜ በአፍራሽ መልኩ ሲነሱ አስታውሳለሁ። እዚህ መጽሐፍ ላይ ግን ድንቅ ወታደር ሆኖ ያየኋቸው። አንድ ወታደር ጠላቱ ያለበትን ሁኔታ፣ ጠላቱ የታጠቀውን፣ መች ውጊያ እንደሚጀምር፣ የስንቅ አቅሙን፣ እሱም ጠላት በሚመጣ ጊዜ ራሱ እንዴት መከላከል እንዳለበት ጥንቅቅ አድርገው የሚያውቁ ናቸው። ደጃች አያሌው ለምሳሌ በምንም ተአምር ለእይታ መጋለጥን ስለማይፈልጉ ጫካንና ዋሻን ነው ለማረፊያነት የሚፈልጉት። የገረመኝ ትግራይ ውስጥ ይህን ያህል ዋሻ አለን ያልኩት። በርካታ ዋሻዎች አሉ። አንዳንዶቹ ዋሻዎች እንዲያውም እስከ 1000 ሰው ድረስ ሊሰበሰብባቸው የሚችሉ ዋሻዎች እንዳሉ በዚህ ንባቤ ለመረዳት ችያለኝ። ሁሌም ጉዞ የሚያደርጉት ማታ ነው። ቀን ሁሉም ነገር ተጠናቆ ከጠላት እይታ ተሰውሮ አንድ ቦታ ላይ መቆየት ነው። ምንም አይነት እንቅስቃሴ ማድረግ፣ እሳት ማንደድ ምን የተከለከለ ነው። እንዲህ አይነት ጥንቁቅ ወታደር ናቸው ደጃዝማች አያሌው። አያሌው ብሩ ይከዳሉ ተብሎ ይታሰባል። አንድ መሐመድ ኢማም የተባለ ሰው ከኤርትራ ይመጣና ያናግራቸዋል። የሚያናግራቸው ምንም ጥርጥር የለውም ክዳ፣ ጣሊያኖች እንደዚህ ትልልቅ ነገር አስበውልሃል የሚል የማግባባት ስራ ነው። አልተቀበሉትም። ሰውየውን እንደውም ይዘው ወደ መሀል ሀገር ሊሰዱ ሲሉ ቀዳማዊ ሥላሴ በቀጥታ እመጣበት ሀገር ተመልሶ እንዲሄድ ድንበር ድረስ ስደድና ላከው ነው የሚሏቸው። ይህን እንደሰሙ የንጉሠ ነገሥት ትእዛዝ ነው። ደጃች አያሌው አለመግባባት፣ ቁርሾ፣ መጠላላት እንዳለ ስለሚያውቁ ምንም ቅር ሳይላቸው ወታደሩን ኤርትራ ድንበር ላይ ጥለውት እንዲመለሱ ወታደር ያዛሉ። ወደ መጣበት መሐመድ ሳይሳካለት ይሄዳል። ደጃች አያሌው በብቃት ወታደራቸውን እየመሩ ከራስ እምሩ መልእክት ይደርሳቸዋል። ወታደሩ እዛው ይስፈር፣ አንተ ግን ናና እንድንመክር እፈልጋለሁ ብሎ መልእክት ይልኩባቸዋል። ሲልኩባቸው አያሌው እሺ ብለው መንገድ ሲጀምሩ ራስ እምሩ ውስጥ የነበራቸው ሰላይ መልእክት ይልክላቸዋል። እግርህን ንቅንቅ እንዳታረግ፣ ከዛ ተነስተ እዚህ ከመጣ እንድትታሰር ተወስኖብሃል ይላቸዋል። አስደንጋጭ ነው። እችን እንደያዙ መንገድ ላይ እንዳረፉ ዶክተር ሃራልድ ይደርስና እያትችን ነገር ለማንም ትንፈሽ እንዳትል ብለው ወረቀቱን ይሰጡታል። ሲያነብ አሁን የነገርኳችሁን ነገር ነው የሚናገረው። ወደ ሰራዊታቸው ተመልሰው ለራስ እምሩ ምክንያት ነግረዋቸው ይቀራሉ። ከዚህ በኋላ ነው እንግዲህ እንደ አራዶም ላይ አስደንጋጭ ውጊያ ያጋጠማቸው። ይህን ደግሞ በሚያስደንቅ ሁኔታ በድል ተወጡት። ይህም ለድል አድራጊነታቸው ለቀዳማዊ ሥላሴ ሲነገራቸው ቀዳማዊ ሥላሴ እንኳን ደስ ያለ የሚል የቴሌግራም መልእክት ይልኩና አከታትለው ግን ከዚህ በኋላ መከላከል እንጂ ማጥቃት እንዳታደርግ ብለው አግደዋቸዋል።
ቀዳማዊ ሥላሴ ለየትኛውም ጀነራሎቻቸው ተዋግተው ድል እንዲያስጨብጡ አልፈቀዱላቸውም። አንድ ያስታውሳለሁ አዶልፍ አርሳክ ላይ ሳነብ አብቹን እቺ ደጃዝማች እንኳን ከኛ በላይ ጀብዱ ፈጸመች የሚሉት አባባል አላቸው። ምናልባትም ውጊያውን እሳቸው ማድረግ ፈልግ ይሆን አላቅም። የትኛውም የኢትዮጵያ ጀነራል እግርቶች እንደታሰረ ነው እና ደጃች አያሌውም ከዛ በኋላ ቀደም ብዬ እንዳልኳችሁ በወታደራዊ ብቃቸው ከለል እያሉ ራሳቸውን እየጠበቁ ወታደሩን በዲሲፕሊን እየመሩ የሚቀጥለውን ትእዛዝ ይጠብቃሉ። አንዳንዱ ግን ይባርቅበታል። አሁን አንዱ ወታደር ባለ አገልጋዩን ባላምበራስ ተሰማ የተባለ ሰው አገልጋዩን ጭስ የሌለው ቡና አፍይልኝ አላት። እንዴት ይቻላል? በዛ ዘመን ኤሌክትሪክ የለም። ኤሌክትሪክ ቢኖር ደግሞ ግንባር ድረስም ላይገባ ይችላል። ጭስ የሌለው እሳት መፍጠር የሚቻለው በኤሌክትሪክ ነው። አገልጋዩ ታዛዡ ስለነበረች እሳት አቀጣጥላ ስትንጎዳጎድ ደንብ አስከባሪ ይደርስና እሳት አንድደሃል ይላል። ጭስ በአየር ላይ ለሚሄድ አውሮፕላን መልእክት ያስተላልፋል። ሕይወት እዛ ጋር እንዳለ ያሳውቃል። ስለዚህም ተከሶ ደጃች አያሌው ፊት ቀረበ። ባላምበራስ ተሰማ ቀርቦ አዛሃታለሁ የሰራተኛዋን? አዎ አዝዣታለሁኝ። ጭስ የሌለው ቡና አልችልም ብላ ብትልስ ምን ታረጋታለህ? እገርፋታለሁኝ። ስለዚህም እሷ ሞክራለች፣ አላጠፋችም። ጥፋተኛውን ተነ ተብሎ ዳኝነት ይቀመጡና 40 ጅራፍ እንዲገረፍ ይወሰንበታል። ሰራዊቱ ፊት 40 ጅራፍ ይመታል። 39 ድረስ ነው የሚመታው። ከ39 40ኛው መሬት ነው የሚመታው። አንድም ቦታ ባላምበራስ ተሰማ አልጮህም ወይን ያላለም ዋጥ አርጎ 39ኙንም ከቀመቀመ በኋላ ጓደኞቹ ደጋግፈው ይዘውት ይሄዳሉ። የሚደንቀው አጋጣሚ ይህ ሰው ነው የመጀመሪያውን ታንክ በማቃጠል ጀብዱ የፈጸመው። እንደ አራዶም ላይ በተደረገው ውጊያ ላይ የመጀመሪያውን ታንክ ያጋጨው በሰደፍ የመታ የታንኩን አናት ክፋት እያለ ሲጮህበት ጣሊያኖቹ ደንግጠው ሲከፍቱ ቁልቁል ተኮሰና ታንኩን ቀጥ አረገው። አንዳንዴ እንዲህ አይነት ወታደር አለ። እዚህ ጋር ጭስ የሌለው ቡና ሰራተኛውን አዞ ራሱንም ለመከራም ይዳርግ፣ በዲሲፕሊን ጉድለት ተጠይቆ አደባባይ የተገረፈ። በሚደንቅ መልኩ ግን ኢትዮጵያን ሊያጋይ የመጣን ታንክ ቀጥ የሚያደርግ አቅም ያላቸው ወታደሮች እዚህ መጽሐፍ ውስጥ ታይተዋል። ደጃች አያሌው በዚህ ድል ቦምብ በበርሜል ይማርካሉ። ምን እንደሆነ አልታወቀም። ስለ ቦምብ እውቀቱም አልነበረም። ፊውዙን ነቅሎ መወርወር አጭር ትሬኒንግ ናት፣ ግን አጭር ስልጠና ናት። በጣም ጥንቃቄ ግን ይፈልጋል። ምክንያቱም ፈንጂ ላይ ከተሳሳት መታረም ብሎ ነገር የለም፣ ህይወት ነው የሚከፈልበት። እነሱ አግኝተው ሲወረውሩት አይፈነዳም። እነሱ አዛኞቹ ደግሞ ያው ፊውዙን ነቅለው ስለሚወረውሩት ይፈነዳል። እና በዚህ ሀዘንተኞች ነበሩ። እንደው እኛ ስንል ለእግዚአብሔር ለነሱ ነው የሚያግዘው ምናምን ያለው ገርነቱም አለ በዛን ጊዜ ከነበረው መረጃና እውቀት አኳያ። ለማንኛውም አንድ በርሜል ቦምብ ተማርኮ ይመጣል። ለአንዱ ጣሊያን ሙያ ምንድነው ይሉታል። መካኒክ ነኝ፣ በልስ ይህን ፈታታ እናሳየን ሲሉት አዎ ግን ይህን ብፈታው ሁላችንም እናልቃለን። እኔም ለሀገሬ ታላቅ ጀግና ምንም ልባል እችላለሁኝ፣ ግን ይሄን ላረግ እንትን አይልም፣ ይሄ እንደዚህ አይነት አደጋ ያለው ቦምብ ነው ብሎ ሲያስረዳቸው ምንድነው ማድረግ የሚችሉት? ወታደሩ እንዲጠቀምበት ለማድረግ እውቀት ይፈልጋል። አለበለዚያ ግን እውቀቱ ስለሌለ ደግሞ ፍጅት እንደሚያስከትል ገብቷቸው ጣሊያኑን አመስግነው የተማረከ ጣሊያን ነው እንዲቀበር ትእዛዝ ሰጡ። ትእዛዙን የተቀበሉት ወታደሮች የወታደር ዲሲፕሊን በጣም ብዙ ይጎላቸዋል። በቃ ትእዛዝ ይቀበሉና ይሄዳሉ። አንድ ቦታ ከደረሱ በኋላ ግን በሚቀላቸው መንገድ ነው መፈጸም የሚፈልጉት። ስለዚህም ቦምቡን አንድ ቦታ ከመሩና እሳት ለቀቁበት። ከተወሰነ ደቂቃ በኋላ ምን እንደሚሆን ገምቱ። አንድም ሰው አልተረፈም። አያሌው እዛ ጋር ረቀና
እንዲህ አይነት የእውቀት ክፍተቶች ሰራዊቱ ላይ አሳዛኝ እልቂት ሲከሰት መጽሐፍ ውስጥ እናስተውላለን። በዛን ዘመን በነበረ ውጊያ በቦምብ ፍንጣሪ መመታት እንደ መመታት አይቆጠርም። በመትረየስ መመታት ግን እንደ ኩራት ነው። ልቅቅ አድርጎት ሄዶ በመትረየስ ተመቶ ያኮረዋል። አሁን አንድ 5 ነው 6 10 ቦታ ላይ ፍንጣሪ መቶታል ይላል። እድለኛ ነህ በመትረየስ አይደለም የተመታው ሲሉ በጣም ደሙ እየፈላ እንዳውም አልታከምም፣ እንዴት በመትረየስ አልተመታም ትለኛለህ? በመትረየስ እኮ ነው የተመታሁት፣ አታውም እንደ ፍንጣሪ እንዴት እንደሳረገኝ ብሎ ይላል። እና በመትረየስ መመታት ያኮራ ነበር ይላል። እንደዛም ሆኖ ግን አስፈላጊውን ሕክምና ሰጣቸዋለሁ፣ እንዴት መጠንቀቅ እንዳለባቸው እነግራቸውና እሸኛቸዋለሁኝ። ይህንን በደስታ ሕክምናውን ይቀበሉታል። ሐኪም ደግሞ ሁሉንም የሚያደርግ መስሎ ይታማቸዋል። ከሕክምናም ውጭ አንዳንድ ነገር እንዳደረግላቸው ይመጣሉ። ለምሳሌ ለአህያቸው ሲታመም ይመጣሉ። ኧረ ጎበዝ፣ እኔ አህያ ሐኪም አይደለሁም፣ የእንስሳት ሐኪም አለ፣ እኛ በአጋጣሚ የለንም እንጂ እሱ ቢኖር ነበር እሱ የሚያክምላችሁ። አሁን እናንተ ሰዎች ናችሁ፣ እናንተን አከምኩኝ። አሁን ያውን ደግሞ እንደምንም ሞክሬ ላክመው ብልና አክሜው ባድነው ከዛ በኋላ የአህያ ሐኪም ነው የምሆነው። ታመህ ብትመጣ አንተም ሲል አህያ መባል የነውር ነው። ይናደዱና ይቅርታ ጠይቀውኝ ይሄዳሉ ይላል። እንዲያም ሆኖ ግን ነጭ ስለሆነ ጎልቶ ስለሚታይ ለአደጋ ይጋለጣል። እንዴት? አንደኛው ጉዞ ላይ በፈረስ ይሄዳል። በፈረስ ሲሄድ ታየዋለህ፣ አሳማ ፈረስ ላይ ቁጭ ብሎ ሲሄድ ከየት መጥተው ነው ብሎ አንዱ በጎራዴ ቀንጥሶ ሊጥለው የጎራዴውን ኃይል ሲናገሩ አንገት ሲመታ ከአካል ይልቅ ጭንቅላት ቀድሞ መሬት ይነካል ነው። አንድ ምት ብቻ ነው የሚገላገለው። ዘሎ ሲመጣ እኔም ራሴን ለመከላከል ሽጉጤን ሳወጣ ሌላ ደጃዝማች ፈረንጁን የሚያውቀው መሃል ገብቶ እንዳትሳሳት ይሄ ሰው እንደዚህ ነው ብሎ መረጃ ሲሰጠው ያ ሊሰነዝር ያለ ሰው ኮራዴውን ወደ ሰገባው መዞ እግሬ ላይ ወደቀ ይላል። ቅጽበታቸው በጣም የሚገርም ነው። ያስቆጣቸውን ነገር ወደ ያዋርዷል። ፈረንጅ ሆኖ በዛን ጊዜ ኢትዮጵያውያን መሃል መገኘት ያስገድላል። አሁን ዓለም አቀፉን መረጃ በማመን ኢንተርናሽናልን ወንድማማችነት ምን የሚለውን ሀሳብ በማመን ወደ ኢትዮጵያ መጥተው ከኢትዮጵያን ጎን ቆመው ፋሽስት ጣሊያን ለመውጋት የሞከሩ ጣሊያናውያን ነበሩ። እነዚህን ሰዎች በተመለከተ ያጫወተኝ ነፍሱን ይማረውና ወዳጄ አስማማው ኃይሉ ነው። አስማማው የኢህአፓ ታጋይ በነበረ ጊዜ አሲምባ፣ ከዛ በኋላ ጠለምት ምናምን አካባቢ ሲዘዋወር ከአርሶ አደሩ ጋር ተዋህደው ነበር። አርሶ አደሩ ውስጥ ጠልቀው ገብተው ነበር። በዚህ ምክንያት ወዳጅነቱ ጥልቅ ሆኖ አርሶ አደሩ ቤት ገብቶ ቡና ምናምን እየተፈላ ወደ ላይ ቀና ብዬ ሳይ የተጠረዘች ማስታወሻ አየሁ ይለኛል አስማማው ሲያጫውተኝ። ከዛ ሲያወርዶ ያንን ምንድነው ስለ አባቶቻችን ናቸው ዝም ብሎ እዛው ምሰሶ ላይ ሰቀሉት ምን እንደሆነም አላቅም ይለዋል። ወርዶ ሲታይ በጣሊያንኛ የተጻፈ ማስታወሻ ነው። ጣሊያንኛ የሚያውቁ ሰዎች ሲያነቡት ሞሶሎኒን በመቃወም ከኢትዮጵያ ሰራዊት ጎን ተሰልፈው ለመዋጋት ከመጡ ወታደሮች መካከል ያንዱ ማስታወሻ ናት። ይህ ሰው እንግዲህ በዛን ጊዜ በዚሁ በገጠራማው አካባቢ ሲያልፍ ነጭ ነው። የሱን ዓለም አቀፍ እውቀት እነሱ የላቸውም። ይሄ ደግሞ አገር ሊበድል የመጣ ነው ብለው ገበሬዎቹ ገለውት ይሆናል ብሎ አስማማው አጫውቶኛል። ደጃች አያሌው
እንዳጉና እኛ ጋጋና ሰለክላህ ላይ ተፋልመዋል። ቀደም ብዬ በጠቀስኳቸው እንዳጉናና እኛ ጋጋ ውጤታማ ነበሩ። እንደዛም ሆኖ የቀዳማዊ ሥላሴ አምኔታ አልነበራቸውም። ቀዳማዊ ሥላሴ እንዳውም አንደኛው ወደ ውጊያ ላይ ራሳቸው የአጣሪ ቡድን ልከው 2 ጆንያ ይሆናል አለ ኮፍያው፣ የወታደራዊ ማዕረጉ፣ ጫማው። የጠላት ሬሳን ደግሞ በዛን ጊዜ አይቀብሩም። ስለዚህም ሜዳ ላይ የተበተነው የጠላት ሬሳ መጥቶ መርማሪው ቡድን አጣርቶ አዲስ አበባ ከሄደ በኋላ ነው ድል አድራጊነታቸው። እንደዛም ሆኖ አመኔታ አልነበራቸውም። ከሰለክላህ ላይ ግን በከፍተኛ ሁኔታ ተመቱ። ሰራዊት ተፈታ፣ ጉዞ ተጀመረ። የዚህን ጊዜ ደግሞ አርሶ አደሩ ይጨክንባቸዋል። አሁን የደጃች አያሌው ትልቅ ብቃት ከአርሶ አደሩ ጋር አይቀያየሙም። ስንቅም ወደ ተከዜ በረሃ አካባቢ የራሳቸውን ያጠራቀሙታል። ከዛ እያስመጡ ነው ሰራዊታቸውን የሚቀልቡት እና ከአርሶ አደሩ ጋር ስለማይቀያየሙ ከአርሶ አደሩ ጋር ተከባብረው ነው ያሉት። እንዲያም ሆኖ ግን ስርዓቱን ይጻረር ነበረ። አሁን እዚህ ላይ ከማነባው አኳያ ሰሜኑ የሚገኘው አርሶ አደር ከገቢው በሰበብ አስባቡ ከ60% ከመቶ በላይ እንዲገብር ይደረጋል። በጣም ጥልቅ በሆነ ድህነት ነው የሚኖረው። በዚህም ምክንያት ከጣሊያን ባልተናነሰ ሁኔታ የቀዳማዊ ሥላሴን ስርዓት ይጠላ ነበር ነው የሚለው። በእንዲህ አይነት ሁኔታ ደግሞ ሰራዊት ተፈቶ ሲሄድ ተከትሎ መምታት አርሶ አደሩ ላይ ታይቷል። የሚደርስበትን በደል እዚህ ላይ ሳነብ ይዘገንናል። ይህ አጋጣሚ ደግሞ ያን ስርዓት እንዲቀጥል የሚያደርግን ሰራዊት ነው። አሁን ከነጻነት ከምን አኳያ ማየት በሁለተኛ ደረጃ ነው የሚያዩት። በደላቸውን ነው እነሱ የሚያዩትና በከፍተኛ ሁኔታ ሰራዊትን ይመቱት ነበር ነው የሚሉት። እንዲያም እያለ ሰሜን ራስ ደጀንንም አልፈው ብዙ መከራ እንትን ካረጉ በኋላ ደብረ ታቦር ይደርሳሉ። ደብረ ታቦር ላይ አሁን ማን ይመጣል? መሐመድ ኢማም ይመጣል። ቀደም ብሎ ጣሊያን ለድርድር የላከው ሰው አስመራ ውስጥ የራሱ ቢዝነስ ያለው ሰው ነው። ከጣሊያኖች ጋር ነው የሚሰራው። አሁንስ ምን ወስነዋል? እጁን ቢሰጡ ማለፊያ ነው ብሎ ይላቸዋል። አወጡ አወረዱና ሰራዊት ተፈቷል። የሰው ኃይል የላቸውም። ንብረታቸው ወድሟል። ስለዚህም ዶክተር ሃራ ናይትሮንን ደህንነት ባስጠበቀ ሁኔታ ድርድሩን አካሄደው እጃቸውን ይሰጣሉ። ዶክተሩም ለመጀመሪያ ጊዜ ንጹህ ሻወር፣ ንጹህ ልብስ ከረጅም ጊዜ በኋላ ያገኛል። እኩል እንዲሰናገድ ይሆናል። በእንዲህ አይነት ሁኔታ ሁኔታዎቹ መስተካከላቸው ይረዳል። ደጃች አያሌው ከመሐመድ ኢማም ጋር ከመነጋገራቸው በፊት ማዕከላዊ መንግስት አለ ወይስ የለም? የት ድረስ እንግዲህ አርቀው እንደሚያስቡ ልብ በሉ። አለ ወይስ የለም ማረጋገጥ አለብኝ ብለው 2 የራሳቸውን ሰው አዲስ አበባ ይልካሉ። ዝም ብዬ ስገምት ከደብረ ታቦር አዲስ አበባ ለምንም ጥርጥር 8-700 ኪሎ ሜትር ይሆናል። ያንም በ3 ቀን ደርሶ መልስ አይተው ተመልሰው መጡ ይላል። ምን አይነት ጥንካሬ እንደሆነ አላውቅም። በዛ ጥንካሬ ውስጥ ግን መንገድ ላይ ፈተና አጋጥሟቸው ልብሳቸውን ሲተውላቸው መሳሪያቸውን ተገፈው ነው ሰዎቹ መረጃውን ይዘውለው የሚመጡት። ማዕከላዊ መንግስት ፈርሷል ነው የሚለው ዶክተር አራልድ። የሰዎችን ጥንካሬ በጣም ያደንቃል። ደግሞ መደነቅ ያለባቸው ናቸው። ማዕከላዊ መንግስት ፈርሷል። የሚያሳዝነው አጋጣሚ ግን ማዕከላዊ መንግስቱን ደግሞ መኖሩን አንድ በጣም ዝቅ ባለ መንፈስ የሚያወሳው አለ። እዚህ መጽሐፍ ላይ ደራሲው አቶ መኮንን ይለዋል። መኮንን ሀብተወልድ ይሁን መኮንን እንዳልካቸው በስም በአባት ስም ስለማይጠራቸው የተሟላ አይደለም። ልክ እንደ ሂትለር ፕሮፓጋንዲስት መንግስቱ አለ ብሎ የሚጮህ ሰው ነው። ግን ስርዓቱ ፈርሶ ጣሊያን ገብቶ ሁለመናው ከእጅ መውጣቱን ካረጋገጡ በኋላ ነው ደጃች አያሌው ለራሳቸውም ለግል ሐኪማቸውም ደህንነት ሲሉ እጃቸውን ሰጡ። ይህም መጽሐፍ
ባለታሪኩ ጽፎ ለገጸ ንባብ ካበቃ በኋላ በሌላ ቋንቋ እንዳይነበብ አግዶታል። በዛ ምክንያት ማንም ምንም አላነበበውም። ከነፃነትም በኋላ ወደ ኢትዮጵያ ተመልሶ አርሲ ጠቅላይ ግዛት ውስጥ የሕክምና ኃላፊ ሆኖ ሰርቷል። ከዛም በኋላ ደግሞ ሐዋሳ አካባቢ ምናልባትም ሐይቁ ዳር የራሱን ቤት ሰርቶ እስከ 1974 ዓመተ ምህረት ድረስ በእኛ 66 ማለት ነው። እስከዛ ድረስ ሐዋሳ ኖሯል። ሐዋሳ ከኖሮ በኋላ ጤናም ምንም መጓደል ሲያጋጥመው ልጁ ሴት ልጅ ነበረችው መታ በቃ አሁን ወደ ስዊድን ብንገባ ይሻላል ምን ይመስላል ስትለው ተስማምቶ ገብቶ ምናልባትም ከወራት በኋላ አረፈ። አሁን ካረፈ እንግዲህ ከግማሽ ምዕት ዓመት በላይ ሆኖታል። የሚገርም አጋጣሚ መጽሐፍ ትልቁ በረከት ይሄ ነው። ይህ ሰው ካረፈ ከግማሽ ምዕት ዓመት በኋላ ያው ዛሬ አንስተን እያወራን ነው። ምክንያቱም ትቶልን ሄደ ማስረጃ አለን። ዶክተር አራም ከስዊድንኛ ቋንቋ ውጭ እንዳይታተም አግዷል። ይህን ቃል ደግሞ እነሱ ያከብራሉ። ትልቁ ብቃታቸው ይሄ ነው። አሁን የማስታውሰው በልጅነት ንባብ ጊለን የክፍለ ዘመኑ ሰላይ ላይ ሰላዩ ጊለን እኔ ከሞት ከዓመት በኋላ ነው ይህ መጽሐፍ የሚታተመው ባለው መሰረት እሱ ካረፈ ከዓመት በኋላ ነው የታተመው። የዚህንም ሰው ቃል ጠብቀውለታል። እሱ ካረፈ ምናልባትም ከግማሽ ምዕት ዓመት በኋላ በ1912 አካባቢ እንደ አውሮፓውያን አቆጣጠር ወደ እንግሊዝኛ ተተረጎመ። የእኛ ሰዎች ደግሞ ከ1912 በኋላ እንግሊዝኛውን ዶክተር ገበየሁ ተፈሪና ደሳለኝ አለሙ ወደኛ ቋንቋ መለሱት። በጣም ድንቅ የሆነ ብዙ ሊያነጋግረን የሚችል ውብ መጽሐፍ ነው የተውልን። ይህን ውብ መጽሐፍ እንግዲህ ፈልጋችሁ ታነቡት ዘንድ ጋብዛለሁ። 2007 ከ10 ዓመት በፊት የታተመው እንግዲህ ወይ አሮጌ ተራም መፈለግ አለበለዚያም እንትን ማለት ምክንያቱም ኢትዮጵያውያን በመስዋዕትነት ሲገነቧት በግንባታው ላይ አያሌ የባዕድ ሀገር ሰዎች አስተዋጽኦ አላቸው እና ይህ ሰው የኢትዮጵያን ጤንነት በመጠበቅ በዘመቻው ከጎናቸው ቆሙ በማከም አስደናቂ የሆነ ባህሪያቸውን በመረዳት ልሳነ ብዙ ነው። 12 ቋንቋ ይችላል ነው የሚባለው። አማርኛ የአፍ መፍቻ ቋንቋውን ያህል ነው የሚያወራው። ስለዚህም በቀላሉ ነው ማህበረሰብ ውስጥ ጥልቅ የሚለው። በሱም ላይ አፍራሽ ነገር ሲሰማ ወዲያው ይገባውና ለማረም ይሞክራል። እንዲህ አይነት ስራ ነው። ይሄን በማንበብ እኔ ውስጥ ደስ ያሰኘኝን ያለፈው ታሪካችን ለካ እንዲህ ነው እያልኩ እየተገረሙ እየተደነኩ የተደሰትኩትን ደስታ ታዩት ዘንድ ጋብዛለሁ። በፈረንጆች ላስት ወርድ የሚሉት ቃል አለ። ሰውየው ነፍስ ከስጋው ስትለያይ ለመጨረሻ ጊዜ የተናገረው ምንድነው ነው? እናም በዛም ዶክተር አላም ምን ይላል? የዳዊት መዝሙርን 103ን አንዴ በልልኝ ይላል። ከዛ በኋላ ይነበብለት ይስማው አይስማው አላቅም፣ እባክህን የዳዊት መዝሙርን ከቁጥር 1 እስከ 103 ያለውን አንብብልኝ ይለዋል። በዛም መሰረት መጽሐፍ ቅዱሱን ገልጬ ሳይ እንዲህ ነው የሚለው፣ ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወተትም ይልቅ ለጉሮሮዬ ጣፈጠኝ ነው መልእክቱ። እችን ከሰማ በኋላ ለዘላለሙ አሸለበ። ሰላም በምድራችን ላይ ይስፈን።